በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአአምን ወተማሐፀን ክህደከ ሰይጣን በቅድመ ዛቲ እሜ ቅድስት ቤተ ክርስቲያን እንተ ይእቲ ስምዔ ማርያም ጽዮን ለዓለመ ዓለም ነአኩተከ እግዚኦ ንሴብሐከ ንባርከከ እግዚኦ ነተአመነከ ንገኒ ለከ እግዚኦ ንትቀነይ ለስምከ ቅዱስ ንሰግድ ለከ ኦ ዘለከ ይሰግድ ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ ጋእስት ወንጉሰ ነገሥት አምላከ አንተ ለኩሉ ዘስጋ ወለኩላ ዘነፍስ ወነጽየውአከ በከመ መሐረነ ቅዱስ ወልድከ እንዘ ይብል አንትሙሰ ሶበ ትጼልዩ ከመዝ በሉ ሰላም ለኪ ዘንሰግድ ንብለኪ ማርያም ምንን አስተበቁአኪ ማሮዬን አዊ ተማሄፀን ብኪ በእንተሃና እምኪ ወያቄም አውኪ ማሄበረነ የውም ድንግል ባርኪ ወትቤ ማርያም ተአብዮ ነፍሴ ለእግዚአብሔር ወተታሐሴ መንፈሴ በአምላኪው መድኃኔ እስመሬ ሕማማ ላመቱ ናሆም ኢዝየሰ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ ወሳይሉ ለትውልድ ለእለ ይፈርህዎ ገብረ ኃይለ ምድራይቱ ወዘረዎሙ ለእለ አብዩ ህዲና ልቦሙ ወነሰቶሙ ለኃያላን እመናብርቲሆሙ አዕበዮሙ ለትሑታን ወአጽገቦሙ በረከቱ ለርሁባን ወፈነዎሙ ወራቆሙ ለብዑላን ወተወክፎ ለእስራኤል ኩሌሆ ተዘከረ ሳሩ ዜቢሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ሰአሊተ ምሕረት ለወልደ ሰብ ሰአሊ ለነ ሀበ ክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት መኑ ጽያና አፈ ወዳሴኪ ዘአረረ ወመኑ ዘጸግበ ገቢሮ ድራረ ተአምረኪ ህብስተ ወስብሐተኪ መዓረ ረሲ ሊተ ንባቤ ውስተ አፈ ኩሉ ሶከረ ዘይፌውስ ደዌ ወያነጽህ ኖረ እማምላክ ወላዲተ አምላክ ለቅዱስ ኤፍሬም ለቅዱስ ያሬድ ለአባ ሕርያቆስ ለአባ ጊዮርጊስ ምስጢሩን ጥበቡን እንዲገልጥላቸው ያማለርሽ እኛንም አማልጅን ከልጅሽ ከወዳጅ ከማንያንም ቸርነቱን የቸርነቱን ስራ እንዲሰራልን ያረፈ ህሊና ያረፈ አይምሮ ያለኝ በቃኛል ብሎ አመስግኖ የሚኖር ሃይማኖታዊ ህሊና መንፈሳዊ ልቡና እንዲያድለን አማልጅን ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ስለ እናትህ ስለ ቅድስት ድንግል ማርያም ሳያርፉ ሳያንቀላፉ ስለሚያገለግሉ ቅዱሳን መላእክት ታርደው ነደው ተገፈው ተገርፈው ተርበው ተጠምተው በምድር ስላገለገሉ ጻድቃን ሰማዕታት ቅዱሳን ስትል ጩኸታችንን ስማ ልመናችንን አዳምጥ እንባችንን አብስ ለሀገራችን ለህዝባችን ለቤተሰባችን እውነተኛውን ሰላምህን ስጠን ከእናትህ እቅፍ ከመስቀል ስር ከመላእክት ጥበቃ አትለየን ነበሩ ከመባል ሰውረን ከጸናች ከቀናች ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን አታፈናቅለል ከማተባችን አትንቀለል በሃይማኖት አጽናን በምግባር አጽናን አቡነ ዘበሰማያት ይቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ የታበአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ጸልዪ ወሰአሊ ለነ ምሕረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ምስጢሩን ጥበቡን ይግለጥልን። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት። ሰንበተ አይሁድ አለችና ከዛች ሲለይ ሰንበተ ክርስቲያን አለ። ይህም እንዲያው በከንቱ አይደለም። ሁለት ቀን የሚያከብር የሆነ እንደሆነ አርብ በሰርክ ወጥቶ ሰኞ በነግ አንድ ቀን የሚያከብር ከሆነ ቅዳሜ በሰርክ ወጥቶ ሰኞ በነግ ይመለሳል። ጌታ የሚመጣ በዕለተ ሰንበት በዕለተ እሑድ ነውና እንደወጣ ይቀራል። እስመ በዛቲ ዕለት ተፈጸመ ፍስሐ ለቤተ ክርስቲያን ወአማን ተፈጸመ ይላል እሙነም ይላል ነው። በዚህ ቀን ቅዱስ ኤፍሬም ትንሽ ወይን ጠጥቶ ተደክሞት ነበረ። ቅዱስ ጳውሎስ ለጢሞቴዎስ ይትስተይ ማየ ራቆ አላ ህዳጠ ወይነ ትወስህ ውስተ ማዕድከ ብሎ መክሮት እንደመከረው ነው። በዚህ ቀን እመቤታችን ቀድሞ ከምትመጣበት አስቀድማ መታ በይነምንት ይወደስከኒ ስለምን አላመሰገንከኝም አለችው። ምን ነው ቀድሞ ከምትመጣበት አስቀድማ ከመጣች ስለምን እንድትለዋለች ቢሉ ትንሽ ወይን ጠጥቶ ተዳክሞ እንደተዋ ታውቃ ዛቲ ዕለት ተአቢ እምኩሎን ዕለታት ወይደሉ ይግበሩ ባቲ ኩሎ ግብረ አላት። እሷም እስመ በከመ ዛቲ ዕለት ተአቢ እምኩሎን ዕለታት
ከማሁ ውዳሴሃኒ ያአቢ እምኩሎን ውዳሴያት ብለዋለች ነው። ከዚህ በኋላ ባረክኒ ይላታል። ክርክር ተፈጽሟልና በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ትለዋለች። በክርክር ተፈጽሟልና ባረክኒ ብሎ ምስጋናውን ይጀምራል ነው። ወደ ኋላ ተመልሶ ውዳሴ በሰንበተ ክርስቲያን ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን ተሰመኪ ብሎ ያመጣዋል። በሰንበተ ክርስቲያን የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። እስካሁን በአፍአ ባሉ በደመና በሰዋሰው በመሰላል በእጽ በሙዳይ በገራይት በሆህት እየመሰለ ያመሰግናት ነበረ። አሰማይኪ ፍቅርተ ኦ ቡርክት ማንስት መርገመ ስጋ መርገመ ነፍስ የሌለብሽ በረከተ ስጋ በረከተ ነፍስን እያማለርሽ እያስታረቅሽ የምታሰጭ እመቤታችን ከሴቶች ሁሉ ተለይተሽ የሥላሴ ባለሟል ተባልሽ። አንቲ ውእቱ ዳግሚት ቀመር እንተ ትሰመይ ቅድስተ ቅዱሳን ከተለዩ የተለየች ከከበሩ የከበረች ቅዱሳን ነቢያት ካህናት የሚያገለግሉባት ሁለተኛ ክፍል ተባልሽ። እዲሁ ለልዑል ይቀምሮ ወቅሙር አዘቅ ተጠፈሩ መስልስተ እንድል ማለት ነው። ቀመረ ከፈለ ማለት ነው። በዚህ ቋንቋ ምስክርነቱ የተፈለገው ለዚህ ነው። እሺ አንቲ ውእቱ ዳግሚት ቀመር እንተ ትሰመይ ቅድስተ ቅዱሳን አጻብኡ ለእግዚአብሔር በእግዚአብሔር ጣት የተጻፉ 10ቱ ቃላት የተጻፉባቸው ሁለቱ ጽላት ያለባት ሁለተኛ ክፍል ተባልሽ። እለተጽሕፋ አለ አሁን እግዚአብሔር ብራና ዳምጦ ብር ቀርጦ ቀለም በጥብጦ የሚጽፉ ነው አይደለም፣ በግብር አምላካዊ ተጽፎ ስለተገኘ እለተጽሕፋ በአጻብኡ ለእግዚአብሔር አለ። ቀዲሙ ዜነወነ በየውጣ የቀደመ ስሙን በየፊደል ነገረን አለ። ማለት ይወድ ማለት ነው። ይታምልክ ባይደ አምላከ ዘእንበሌ ያለ ከኔ በቀር ሌላ አምላክ አታምልክ የሚለው ማለት ነው። ይወድ ለአሌፋት 10ኛ እንደሆነ ይታምልክም ለ10ቱ ቃላት 10ኛ ነውና አንድም ደገኛ ስሙን ነገረን ትልቅ ስሙን ማለት ነው። ቀዳሚሆሙ ለአሕዛብ አማሌቅ ቀዳሚ ፍጥረቱ ለእግዚአብሔር ብሄሞት እንዲል ነው። አንድም ከስመ ሥጋዌ የቀደመ ስሙ ነገረን አለ። ያምጣው እንተ ይእቲ ቀዳሜ ስሙ ለመድኃኒነ ኢየሱስ ክርስቶስ ዘተሰብአ እምኔኪ ዘእንበለ ውላጤ ይኸውም ያለመለወጥ ካንቺ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ የኢየሱስ ክርስቶስ ነው። አንድም ዋህድ ቃለ እግዚአብሔር በግብረ መንፈስ ቅዱስ በስጋ በማህፀንሽ እንደሚጸነስ እንደሚቀረጽ 10ቱ ቃላትን በጽላቱ ላይ በመጻፉ ምሳሌውን ነገረን አስረዳን። ይህስ እንደምን ነው ቢሉ እግዚአብሔር ሙሴ ሕግ የምሰጥህ ለኝና ከተማውን በአሮን በሆር አስጠብቀህ ኢያሱን አስከትለህ ወደ ደብረ ሲና ውጣ አለው። ሙሴም አሮንን ሆርን ከተማውን ጠብቁ የተተዋክው ግርግር አትበሉ ብሎ አዞ ኢያሱን አስከትሎ ወደ ደብረ ሲና ወጣ። ኢያሱን ከግረ ደብር ወጥቶ ወደ ተራራው ጫፍ ቢወጣ 7 የእሳት መጋረጃ ተጋርዶ አገኘ። 6ኛውን አልፎ ከ7ኛው ቆመ። 34ቱን ቀን 570 ወነበቦ ነግሮታል። 570 ወነበቦ ማለት ነበቦ ማለት ተናገረው ማለት ነው። በኦሪት ውስጥ እግዚአብሔርና ሙሴ የተመላለሱት ቃል ቢቆጠር 570 ይሆናል ማለታቸው ሊቃውንቱ። እንግዲህ እግዚአብሔርና ሙሴ ንግግር የጀመሩት በኦሪት ዘጸአት ምዕራፍ 3 ላይ ነው ንግግር የጀመሩት። ከዛ ጀምሮ እንግዲህ በኦሪት ዘጸአት በኦሪት ዘሌዋውያን በኦሪት ዘኍልቍ በኦሪት ዘዳግም ንግግር አላቋረጡም። ስለዚህ ሊቃውንቱ ያን አንብበው ንባቡን ለቅመው ሲያወጡት 570 ጊዜ ተናግሮታል አሉ። ይሄ 570 ወነበቦ ማለት ይሄ ነው። 570 ወነበቦ 34 ቀን 6ቱን ቀን ደግሞ በልቡናው ሲጽፍበት ሲቀርጽበት ሰንብቷል። ይሄ በልቡናው ሲቀርጽበት ሰንብቷል ማለት ይቅርታ እዚህ ትንሽ የማብራሪያ ልስጥ። እግዚአብሔር ሙሴ የጻፈ 2 ነገር ነው። ግማሹ ያልነበረበትን ግማሹ የነበረበትን
ሌላ ደግሞ ጥቂት ደግሞ ቢሆንም ወደፊት የማይኖርበትን ሁሉ ጽፏል። አንደኛ ያልነበረበትን ለምሳሌ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ጀምሮ የሥነ ፍጥረትን ነገር ሲናገር ያልነበረበት ነው። ይሄ ሙሴ ከመፈጠሩ ከ3800 ዓመት በፊት የተደረገ የሥነ ፍጥረት ጉዳይ። ስለዚህ 6 ቀን ምን እንደፈጠረ፣ አዳምና ሔዋን እንዴት እንደተሳሳቱ፣ ቃየል አቤል እንዴት እንደገደለው፣ በኖህ ጊዜ ፍልውሃ እንዴት እንደዘነበ፣ በሰናዖር ቋንቋ እንዴት እንደተበታተነ፣ አብርሃም ከሀገር ወጣ ከዘመዶች ተለይ ተብሎ እንዴት እንደተጠራ፣ አብርሃም ስላሴ አብርሃም ቤት እንዴት እንደገቡ፣ በሰዶም በገሞራ እሳት እንደዘነበ፣ ሎጥ ከሴቱ ልጆቹ እንደወለደ፣ በስተርጅና አብርሃም ይስሐቅ እንደተወለደ፣ ይስሐቅ ያዕቆብን እና ኤሳውን እንደወለደ፣ አጠቃላይ ያዕቆብ ደግሞ 12ቱን ነገደ እስራኤል እንደወለደ፣ እነዚያ ወንድሞቹ ተጣልተው ዮሴፍን ወደ ግብጽ እንደሸጡትና በግብጽ ተሽጦ ዮሴፍ ያን ሁሉ ደስታም መከራም መገፋትም ከፍታም ዝቅታም እንዴት እንዳሳለፈ ይሄን ሁሉ ሙሴ አልነበረም። ስለዚህ በልቡናው ቀረጸበት ማለት ይሄንን ማለት ነው። ያልነበረበትን ዘመን እንግዲህ ቅዱሳን ሲበቁ ምንለው ይሄን ነው። መደብ ማስተዋል ያስፈልጋል። አንዳንድ ሰዎች በዚህ ጉዳይ ላይ ሂስ ጽፈው አይተናል። ባለፉት ዘመናት ሙሴ የት ነበርና ነው ስነ ፍጥረትን የሚጽፈው የሚሉ ሰዎች ነበሩ። ግን ቅዱሳን ሲበቁ 3 ነገር ይገለጥላቸዋል። አንደኛ ሐላፈያት ያለፈው ይገለጥላቸዋል። ሁለተኛ የሚመጣ ወደፊት የሚመጣው ይገለጥላቸዋል። ሶስተኛ በዘመናቸውም ቢሆን አንድ ቦታ ሆኖ አንድ ቦታ የሚደረገው ነገር ይገለጥላቸዋል። ስለዚህ ትናንትናንም ወደ ኋላ ያውቃሉ፣ ነገንም ወደፊት ያውቃሉ፣ ዛሬንም ያሉበትን ይጠነቅቃሉ ማለት ነው። ጤነኛ ሰው የሚባለው እንኳን ቅድስና ጽድቅ ያለው ሰው ማንኛውም ጤነኛ ሰው ትናንትናን ወደ ኋላ ሲገመግም ወደፊት ነገን ሲያልም የዛሬን በትጋት ሲፈጽም ነው ጤነኛ የሚባለው። ቅዱሳን ግን ሲበቁ ይገለጥላቸዋልና አሁን ለሙሴ እግዚአብሔር 2 ነገር ነው ያደረገው እንደሰማኝ አይደለም። አንደኛ 34 ቀን 570ውን ወነበቦ ያለውን በልቡ ነው ለጽሁፍ እንዲሆን የተናገረው መሬት ላይ ነው። ነገር ግን ለጽሁፍ እንዲሆን ለትውልድ እንዲሻገር ግን ሙሴ በተለየ መንገድ መረዳትና የእግዚአብሔርን ቸር ማግኘት ነበረበት። ሁለተኛ ደግሞ እሱ ከመሆኑ በፊት የነበሩትን ፍጥረታትን ጽፏል። ይሄ ቀላል ነገር አይደለም። ሶስተኛ ደግሞ ወደፊት የሚሆነውን ለምሳሌ በያዕቆብ የተናገረው ትንቢት አለ። ነብይ ያነሰለክሙ እግዚአብሔር ማህወይክሙ ዘከማየ እንደኔ ያለ ነብይ ያስነሳላችኋል ብሎ በኢያሱ በኩል ስለ ክርስቶስ የተናገሩ ነብይም ነው ሙሴ። ነብይ ነው፣ መስፍን ነው፣ ካህንም ነው ሙሴ። ሁለቱም ያካተተ ነውና እዚህ ላይ ትንሽ ማብራሪያ መስጠት ስላስፈለገ ነው ወንድሞቻችን ይቅርታ። በ6 ቀን በልቡናው ሲቀርጽበት ሰንብቷል። ያንን ሙሴ 40 ቀን 40 ሌሊት ቆየባቸው። እስራኤል ሙሴን እንደ ፈጣሪያቸው ያዩት ነበርና ቢዘገይባቸው ወደ አሮን ሄደው አሮን ይሄ ሙሴ ከወጣ ቆየ ዘገየ ምን እንደሆነ አናቅም፣ አንድም አመሌ ሲል በደብረ ሲና ያየው እሳት አቃጥሎት እንደሆነ ወደ ግብጽ ተመልሶም እንደሆነ ምን እንደሆነ አናውቅም፣ ግበር ለነ አማልክተ እለ ያውሩ ቅድሜነ ወዘይጸቡ ጸረነ እስመ ዝኩ ሙሴ ዘአውፅአነ እምድረ ግብጽ ኢነአምር ከመ ምንተ ኮነ አሉት። አሮንም እሺ ብላቸው ፈጣሪ ቁጡ ነው፣ ፈጣሪ ጎልማስ መንግስት ንጉስ በመንግስቱ ጎልማሳ በሚስቱ ፈጣሪ በመለኮቱ ሲገቡበት አይወድም፣ ፈጣሪ ይቆጣኛል። እምቢም ብላቸው እስራኤል ቁጧን ናቸው፣ በድንጋይ ወግረው በሳት አቃጥለው ይገሉኛል ብሎ ሲያወጣ ሲያወርድ አንድ ሐሳብ መጣለት ማለት ነው። የጆሮአችሁን ጉድቻ፣ የጣታችሁን ቀለበት፣ የአንገታችሁን ሐብል፣ የእግራችሁን አልቦ እያወጣታችሁ ስጡኝ አላቸው። እስራኤል ገንዘብ ወዳድ ናቸው። ነግ ሰለስት ሲሉ ነገ ከነገ ወዲያ ሲሉ ወንድሜ ሙሴ ይመጣልኛል እገላገላቸዋለሁ ብሎ ነበር። እስራኤል ግን ሰይጣን አነሳስቷቸው ነበርና ፍቅረ ነዋይ ጠፍቶላቸው ወዳው ሰብስበው አምጥተው ሰጡት። ጉድጓድ ቆፍሮ የወንዶቹን ባንድ ጉድጓድ የሴቶቹን ባንድ ጉድጓድ አድርጎ እሳት ለቀቀበት። ቢቃጠል ምን ላድርግ ለማለት ነው። ነገር ግን ወዳው ተድበል ብሎ ወጣ። ይህስ ምህታት ይሆናል ብሎ ከቀረስ ደስ አይበላቸው ብሎ አንድ ጎኑን የወርቅ አንድ ጎኑን የብር አንድ ቀንዱን የወርቅ አንድ ቀንዱን የብር አድርጎ
ጅራውን የሐር ጎፍላ አድርጎ እሉ እሙንቱ አማልክቲከ እላ አውጽኡከ እምድረ ግብጽ ከግብጽ ያወጡህ አምላኮችህ እነዚህ ናቸው ብሎ አቆመላቸው። እነሱም ይወርቁ ይነሱ ይረበረቡ በዓሉን የወም ባለ ጊዜ የሰም ባለ ጊዜ በዓሉን ነግሰለስ ነገ ከነገ ወዲያ ታደርጉታላችሁ አላቸው። እነሱም በልተው ጠጥተው ይዘፍኑ ይወርቁ ይነሱ ይረበረቡ ጀመር። ሙሴ እግዚአብሔር ይህን አይቶ ሙሴ አበሱኒ ሕዝብህ አሳዘኑኝ አለው። እስከ ዛሬ ድረስ ሕዝቤ ይላቸው ነበር። ጠብ ይህን ጊዜ ተጀምሯል ይላሉ ሊቃውንቱ። እስከ ዛሬ ድረስ ሕዝቤ ይላቸው ነበረ። አሁን ሕዝብከ አለ። አባት ልጁ ሲያስደስተው ልጄ ይለዋል። ሲጣላው ይሄ ልጅ ይሽላታል ለሚስቱ እንዳልወለደው ሁሉ ማለት ነው። እግዚአብሔርም አንተን ከዚህ በበዛ ሕዝብ ላይ እሾምሃለሁ እነሱን ላጥፋቸው አለው። ሙሴም እምትትሰዮሙ ለህሉ ሕዝብከ ጠሰየኒ ሊተ እመጽሐፈ ሕይወት ዘጸሐፍከኒ አለው። እነሱን ከምታጠፋቸው እኔን ከጻፍክበት ከሕይወት መዝገብ አጥፋኝ አለው። እንከሰ እንግዲያስ ውረድ ስራ ቅጣ አለው። ኢያሱ ጽላቱን ይዞ ከተራራ ወርዶ ኢያሱን አስከትሎ ሲሄድ የሕዝቡን ውካታ ሰምቶ ኢያሱ ምን ሰም ድምፀ ጸላኤት እስራኤል አህዛብ አንተ አለመኖርህን አውቀው በእስራኤል ላይ ዘምተውባቸዋል መሰለኝ የጦር ድምጽ ይሰማኛል አለው። አኮ ድምፀ ጸባኤት የጠላት የጦር ድምጽ አይደለም አላ ድምፀ ኃይሉ ለወልድ እስራኤል ጉሽ ጠጅ ጠጥተው እያበዱ ነው እንጂ አለው። አንድም በአዲስ ጣዖትን አምልከው ነው ሲለው ነው። ለዛ ለጣዖቱ እየወደቁ እየተነሱ ነው ሲለው ነው። ከዛም ቢደርስ ሁለት ጣዖት አቁመው ሲዘፍኑ ሲጨፍሩ ሲወርቁ ሲነሱ ሲሰግዱ አገኛቸው። ቢናደድ ሁለቱ ጽላቶች ከእጁ ወድቀው ተሰበሩ። ዛሬ ከካህን ከዲያቆን እጅ ጻሕል ጽዋ ወርቆ እንደሚሰበር ነው። አንድም ቢናደድ አንዱን ጣዖት ባንዱ አንዱን ጣዖት ባንዱ ጽላቱ ተሰበረ። ወዳው ኢያሱ ወደ ሕዝቡ ሌዋውያንን መርጦ ነው ሰይፍ አስታጥቆ ከበር አቁሞ ያን እየፈጨ እያደቀቀ እያላመ እየበጠበጠ አጠጣቸው። ሌዋውያኑንም አባት ለልጁ ልጅ ለአባቱ አይራራ ፍጇቸው ብሎ በጠባበር አቆማቸው። በዛም ፍቅረ ጣዖቱ የጸናባቸው ከከንፈራቸው ከግንባራቸው ታትሞ ተቀርጾ ታይቷል። ያን ምልክት አድርገው ፈጅተዋቸዋል። ደቂቀ ሌዊ አንፈስክምዎ ለእግዚአብሔር ብሏቸዋል። እግዚአብሔርን ደስ አሰኛችሁት። አንዳንድ ጊዜ እዚህ መጽሐፍት ላይ የምንታዘበው አንድ ሐሳብ ምን አለ? እግዚአብሔርን የሚያስደስተውን ነገር እኛ ሰፍረን ቆጥረን ማወቅ አንችልም። እግዚአብሔር የሚደሰትባቸው ነገሮች አንዳንድ ጊዜ መጽሐፍት ላይ ይገርማሉ። አሁን እነዚህ የሌዊ ልጆች ካህናቱ እግዚአብሔርን ያስደሰቱበት ምክንያት እንግዲህ እግዚአብሔር የሚደሰተው በምንድን ነው? ስንመጸውት፣ ስናበላ፣ ስናጠጣ፣ ንስሐ ስንገባ፣ ስጋ ወደሙ ስንቀበል፣ እርስ በርሳችን ስንታረቅ፣ የድንግል ማርያም ፍቅር ሲኖረን ይሄ ነገር ያስደስተዋል እግዚአብሔርን አይደለም? አንዳንድ ቦታ ላይ ግን እግዚአብሔር የተደሰተባቸውን ነገር ስታይ አሁን እግዚአብሔር በእነሱዎች የተደሰተው በምንድን ነው? ሰው እነዛን ሰዎች በመግደላቸው ነው። ፊናስም ወደፊት ታሪኩ ሌላ ቦታ እናመጣዋለን። ፊናስ አስተንፈስካ ለነፍሴ የተባለው እነዛ በጣዖቱ በደብተራ ኦሪቱ በእግዚአብሔር በሚገለገልበት ዙሪያ ዝሙት ሲፈጽሙ የነበሩትን ሁለት አመንዝራ ወንድና ሴት በጦር ሰፍቶ መሬት ጋር ስለገደላቸው እግዚአብሔር ደስ አሰኘህ ብሎ 300 ዓመት የክህነት ዘመን ጨምሮለታል። እና እግዚአብሔር አንዳንድ ጊዜ የሚደሰትበትን ነገር እኛ አይደለም የምንወስነው፣ እግዚአብሔር ነው የሚወስነው። ደቂቀ ሌዊ አንፈስክምዎ ለእግዚአብሔር ብሏታል። ሙሴ አዘነ ሐዘን ከኑ አለው። አዎ አለው። ቀር ከመቀዳሚ እንደ መጀመሪያው አርገህ ውቀር አዘጋጅ ጥረብ ብሎታል። እንደ መጀመሪያው አርጎ ቢያዘጋጅ ቃሉ በግብር አምላካዊ ተጽፎ ተገኝቷል ነው። ተጽፎ ተገኝቷል። ይሄም ምሳሌ ነው። የቀደመው የአዳም ያ በጣዖት ምክንያት እንደተሰበረ ሁለቱ ጽላት የነፍስና የስጋው ያ በጣዖቱ ምክንያት እንደተሰበረ አዳምም በዕፀ በለስ ምክንያት
ወርቋልና ሁለተኛው የድንግል ማርያም የእመቤታችን ነው። ሁለቱ የነፍስና የሥጋዋ ምሳሌ ያ ቃሉ በግብረ አምላካዊ ተጽፎ እንደተገኘ እመቤታችንን በግብረ መንፈስ ቅዱስ አካላዊ ቃልን ወልዳ የመገኘቷ ምሳሌ ነው። ወኮነ አራቄ ለሐዲስ ኪዳን ለብሉይ ኪዳን ለኦሪት ለሐዲስ ኪዳን ለወንጌል አንድም ለብሉይ ኪዳን ለምድረ ርስት ለሐዲስ ኪዳን ለመንግሥተ ሰማያት አስታራቂ ሆነ። በዊዘ ደሙ ቅዱስ አንጽሖሙ ለመሃይምናን ወለሕዝብ ንጹሐን በደሙ ፈሳሽነት ባለመስጋ ባለመነፍስ ባጸደ ሥጋ ባጸደ ነፍስ ያሉትን አዳናቸው አነጻቸው። ክኢው አላለም ውሂዝ አለ። ክኢው በአንድ ወገን ነው፣ ውሂዝ በብዙ ወገን ነውና ይህስ ክኢውም ውሂዝም ቢል አንድ ወገን ነው ብሎ ትንቢቱ ምሳሌው ሊፈጸም ነው። ትንቢት ወነዝሐክሙ በማይ ንጹህ ወተጥህሩ ወተነጽሁ እምርኩስክሙ ያለው ነው። ምሳሌም ወነይሮ ሙሴ ኩሎ ትእዛዘ ኦሪት ይነስ ደመላይም ወደ መጠሊ ወይነዝህ ደብተራ ኦሪትሂ ወኩሎ ግበሬሃ ግበሬሆሙ ይላል። እሺ ትንቢቱን ባወቀ አናግሯል፣ ምሳሌውንም እንጂ ባወቀ አስመስሏል። ምስጢሩ እንደምን ነው ቢሉ ጌታ በዕለተ ዓርብ ሲሰቀል ከቀኖቱ ከአክሊለ ሦኩ ደም ፈሷል። ያንን መላእክት ተቀብለው በዚህ በመላው ዓለም ረጭተውታል። እስከዚህስ ደርሰው አይደፍሩም ብሎ በጽዋ ብርሃን ተቀብለው በብርሃን መነሳንስ ዓለሙን ረጭተውታል። ዛሬም ቤተ እግዚአብሔር የሚታነጽ እግዚአብሔር ባወቀ ደሙ በነጠበበት ነውና እንዲህ አለ ነው። አንድም ጣልቃን የሚባል ወፍ አለ፣ ገላግልቱን ይወዳል። እነሱም ፍቅር ያጸናን መስሏቸው ፊቱን ጠቅተው ይጎዱታል፣ ይሰማዋል። እሱም ጠቅቶ ይገላቸዋል። ከእናታቸውም ቢሉ ከአባታቸው ደም ወስደው ሲቀቧቸው ይነሳሉ። ምሳሌ ነው። ጣልቃን የጌታ ምሳሌ፣ ገላግልቱ የአዳምና የሔዋን ይወዳቸዋል ማለት ከአራቱ ባህርያተ ሥጋ ከአምስተኛ ባህርየ ነፍስ ፈጥሮ በልጅነት አክብሮ በገነት አኑሯቸዋል። ከፍቅራቸው የተነሳ ፊቱን ይጸፉታል አለ። አዳምና ሔዋንም ዕፀ በለስን በልተው አምላክነትን ሽተው አሳዝነውታልና ንጉሥ በመንግስቱ ጎልማሳ በሚስቱ ፈጣሪ በመለኮቱ ሲገቡበት አይወድምና እሱም በሞተ ሥጋ ሞተ ነፍስ በርደተ መቃብር ርደተ ገሃነም ፈርዶባቸዋል። ከእናታቸው ቢሉ ከአባታቸው ደም ቀብተው እንዲያስነሷቸው ጌታም ደሙን አፍሶ ሥጋውን ቆርሶ አድኗቸዋልና አንተ አቡነ አንተ ምን የሚባል ጌታ ሥጋውን ቆርሶ ደሙን አፍሶ አድኗቸዋልና ነው። ጻሊ ለነ ቅድስት አንተ አቡነ ወአንተ ምን ከሚባል ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን። ወበእንተዝ ነአብየኪ ኩልነ ኦ እግዝእትነ ወላዲተ አምላክ ንጽሕት ኩሎ ጊዜ ዝ ለሚመጣው ነው መጽሐፍ ለሚመጣውም ለኃላፊውም ለሚመጣውም ያጽፋል። ስለዚህ ድንግል ወይ አይነ ልቦናችንን ወደ አንቺ እናንጋጥጣለን፣ ወደ አንቺ እንማጸናለን። ንስእል ወናንቀአዱ ሀቤኪ ወደ አንቺ አይነ ልቦናችን ወደ አንቺ ሰቅለን እንለምናለን እንማጸናለን። ከመ ንርከብ ሳይለ በሀበ መፍቀሬ ሰብ ከልጅሽ ከወዳጅሽ ከመድኃኔ ዓለም ዘንድ ቸርነትን አማልደሽ ቸርነትን ታሰጭን ዘንድ ታቦት በወርቅ ልቡጥ እምፑለይሄ ዘግቡር እምጽ ዘይነቅዝ ይትሜሰል ለነ ዘእግዚአብሔር ቃለ ዘኮነ ሰብአ ዘእንበለ ፍልጠት ወኢ ውላጤ። ታቦት በወርቅ በውስጥ በአፍአ በወርቅ የተለበጠ ከእንጨት የተቀረጸ ታቦት ያለመለወጥ ያለ ወንድ ዘር ከመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የተወለደ ያብ አካላዊ ቃልን ይመስልልናል ይመሰልልናል አለ። አንድም ቃል ይመስል ታቦተ ብንለውም መመሳሰል የጋራ ነውና ቃል ይመስል ታቦተ ብንለውም ይሆናል። ታቦት የተባለ ታቦት ጌታ ዕፅ አብርሃም ጌታ ያ ከዕፅ እንደተቀረጸ ጌታም ከአብርሃም ባህሪ ሰው መሆኑን
ለማጠየቅ ዘግቡር አለ ከአብርሃም ባህሪ ሰው የሆነ ዘይነቅዝ አለው አብርሃምን በክህደት በኃጢአት ያልተለወጠ ሲል ነው። አንድም ታቦት አይለወጥም የጌታ እጽ የእመቤታችን ዘግቡር ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ተነስቶ ሰው የሆነ ዘግቡር እምዝ ዘይነቅዝ አላት እመቤታችንን ውላጤ ጥፋት ማኅተመ ድንግልናዋ አልተለወጠምና። አንድም ታቦት ጌታ እጽ አብ ነው። ዘግቡር እምጽ አለ ከአብ አካል ዘማካል ባህሪ ዘምባህሪ የተወለደ ዘግቡር ሲል ለመለኮት ነውና እንዲህ ሲል ያውካል። መለኮት ንጹሕ ከተድሮ ከተፈልጦ ካለመመለክ ካለመሰገድ ንጹሕ ዘአልቦ ሙስና ህልፈት ውላጤ የሌለበት ዘእሩይ ምስለ አብ ከአብ ጋራ በሪና አንድ ሆነ ከአብ ጋር የሚተካከል ወቦቱ አብሰራ ለንጽሕት ወቦቱ አብሰራ ለንጽሕት በታቦቱ ፊት ድንግልን አበሰራት። አንድም እሱ ራሱ አበሰራት ቃል በቃሉ ተናገራ ላይከ ኮንኩ ለርእሴ ወአብሰርክዋ ለወላዲቴ እንዲል። አንድም በመላኩ በቅዱስ ገብርኤል አበሰራት ላይከ ኮንኩ ለርእሴ ወአብሰርክዋ ለወላዲቴ በአምሳለ ገብርኤል መልአክ እንዲል። ዘእንበለ ዘር ኮነ ከማነ በኪነ ጥበቡ ቅዱስ ኪን ጥበብ አንድ ወገን ነው በፍጹም ጥበቡ ያለ ወንድ ዘር ያለ መለወጥ እንደኛ ከኛ ጋራ ሰው ሆነ። አንድም ከጥበቡ በበለጠ ጥበቡ አለ ይህን ዓለም ከፈጠረበት ይህን ዓለም ያዳነበት ይበልጣልና። ይህን ዓለም ሲፈጥር ለይኩን ብሎ ነው። ይህን ዓለም ሲያድን ግን ሙቶ ተሰቅሎ ነውና። ዘተሰባ እምኔኪ ዘእንበለ ርኩስ ያለ ጥፋት ያለ መለወጥ ካንቺ ሰው የሆነ ደመረ መለኮቶ መለኮቱን ከስጋሽ ጋራ አዋሃደ። ሰአሊ ለነ ቅድስት መለኮቱን ከስጋሽ ጋራ ካዋሃደ ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን። የታቦትን ነገር ከዚህ ይናገሩታል። ሙሴ ጌታ ነው ሙሴን ጠርቶ ሸምሸር ሰጢን ከሚባል እንጨት ቆርጠህ አምጥተህ ሞላልነቱን 2 ክንድ ከስንዝር ቁመቱን ክንድ ከስንዝር ወርዱን ክንድ ከስንዝር አድርገህ ቅረጸው መክደኛ አብጅለት። መክደኛውንም ሞላልነቱን 2 ክንድ ከስንዝር ቁመቱን ክንድ ከስንዝር ወርዱን ክንድ ከስንዝር አድርገህ ቅረጸው። ፈለግ አውጣለት በውስጡ ብጽብጽ ወርቅ አድርግለት። 2 መሎጊያ 4 ቀለበት አብጅለት። በምስማኩ ምስማክ ነው ብ አይደለም። ምስማክ ከሆነ ያው መዝሙረ ዳዊት ለምንለው የወንጌል ሰበከ ካለው ነው። ይሄ ግን አስመከ ካለው ነው። በምስማኩና በምስማኩ እንዳውራ ዶሮ የሚናተፍ የሚናደፍ አድርገህ ሳልበት ብሎታል። ምሳሌ ነው። ታቦት የዘመን ሞላልነቱን 2 ክንድ ከስንዝር አድርገው አለ። ይሄ ከአዳም እስከ ኖህ ያለው ነው። ይሄ 2200 ዘመን ይሆናል። በ2200 ዘመን አርአያ ድንግል ሐመረ ኖህ የድንግል ምሳሌ የሆነች የኖህ መርከብ ለመገኘቷ ምሳሌ ቁመቱን ክንድ ከስንዝር አድርገው አለ። ይሄ ከኖህ እስከ ሙሴ ያለው ዘመን ነው። በዚህም 1650 700 ሚላሉ ዘመን ይገኛል። በ1650 ዘመን አርአያ ድንግል የድንግል ማርያም ምሳሌ አርአያ የሆነች ጽላተ ሙሴ የሙሴ ጽላት ለመሰጠቷ ምሳሌ ነው። ወርዱን ክንድ ከስንዝር አድርገው አለ። ይሄ ከሙሴ እስከ ጌታ ያለው ዘመን ነው። ይሄም 1600 ዘመን ይሆናል። በ1600 ዘመን ሐመረ ኖህ ጽላተ ሙሴ ምሳሌዎቿ የሆኑላት ድንግል ማርያም ለመገኘቷ ምሳሌ ነው። ፈለግ የማህፀኗ በውስጡ ብጽብጽ ወርቅ አድርግበት አለ። በእመቤታችንም ሁከት መንፈሳዊ አይታጣምና ነው። 2ቱ መሎጊያ የፍቅረ ቢጽና የፍቅረ እግዚአብሔር አንድም የነፍሷና የስጋዋ ነው። 4ቱ ቀለበት የእመቤታችን 4ቱ ንጽህናዎቿ ናቸው።
እመቤታችን የርእይ የሰሚ የገሲስ ያጼኖ ኃጢአት የለባትምና መቼም ምእመናን ሰው ኃጢአት የሚሰራው በመላ ሕዋሳቱ ነው ይባላል ብዙን ጊዜ ለዚህ ነው ልጅ ሆይ ልብህን ጠብቅ ይላል አንድ ቦታ ደግሞ እቀብ እግረከ እግርህን ጠብቅ ይላል ሌላ ቦታ ደግሞ እጅህን ሰብስብ ይላል ሌላ ቦታ ደግሞ አውሮ አይንቲክሙ አይናችሁን አሳውሩ አይናችሁን ጠብቁ ይላል አንድ ቦታ ደግሞ አጽሙ ማይዛኒክሙ ጆሮዎቻችሁን ጠብቁ ይላል እና ሁሉም የስሜት ሕዋሳት ተስማምተው ነው ስራ የሚሰሩት አይደለም ፍጹም ሰው ሊገኝ አይችልም እውነቱን ለመናገር እመቤታችን ግን ፍጽምት ናት ፍጽምት ማለት ነቅ የሌለባት ከራስ ጸጉሯ እስከ እግር ጥፍሯ ድረስ እንደውም እዚህ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 25 ቁጥር 3 ላይ አቤግያን እንኳን ተራዋን ሴት የናባልን ሚስት ኋላም ዳዊት ያገባት እንኳን በድንግልና ጸንታ ልትኖር ባንድ ወንድ እንኳን ጸንታ መኖር ያልቻለችውን አቤግያን መጽሐፍ ቅዱስ ሲገልጣት ምን ብሏታል ሴትየዋ ይላል አቤግያን አይምሮዋ ታላቅ መልኳም ውብ ነበር ይላል መጽሐፈ ሳሙኤል ላይ አይምሮዋ ታላቅ መልኳ ውብ ነበር ማለት እንግዲህ ከውስጥም ከውጭም ውብ ናት ማለት ነው አቤግያ እንኳን ባቅሟል እመቤታችን ደግሞ እንግዲህ እንደምታውቁት ነው መቼም ስለሷ የቱን ተናገር የቱን እንተዋል እውነቱን ለመናገር እንደው እኔ ስለሷ ከመናገር ይልቅ እንደው ያደነቁ በተደሞ መዋጥ የበለጠ ይጠቅም ነበር መቼምኛ ዘመኑ ጆሮ እየጠበበ ምላስ እየረዘመ መስማት እየቀነሰ መናገር እየበዛ ሂዶ ተበላሽተን ነው እንጂ የእመቤታችንን ጉዳይ ከማብራራት ከመተንተን ከማመስጠር ጥቅስ ከመጥቀስ ይልቅ እንደው ዝም ብሎ የሚደነቅ ነበር ሰማይና ምድር የማይወስኑት ሰማይ ዙፋኔ ምድር የግሬ መረገጫ ናት ያለ ሱራፌል ኪሩቤል እንኳን ፊት ለፊት ለመቆም እየተሳናቸው በክንፋቸው ፊታቸው እየጋረዱ የቆሙለት እንደውም በሰለስቱ ምዕት ቅዳሴ እኮ ስለ ክርስቶስ ሲናገር ይላል ዘይሰግዱሎቱ ሁሉም ሊቃነ መላእክት ይልና አኮሎቱ ዘይሰግዱ ለሱ አይደለም የሚሰግዱ እሱን ማየት አግኝተውት አይተውት አላ ለመንበሩ ይሰግዱ ወይገኒው ለበዩ ለዙፋኑ እንጂ እሱን ማየት አግኝተውት ላይናችሁ ሞልቷል እመቤታችን ግን እሱን ራሱን አገኘችው 9 ወር ከ5 ቀን በማህፀኗ 3 ዓመት ከ3 ወር በጀርባዋና በክንዶቿ ኋላም ደግሞ ነፍስ አውቆ ትልቁ ነው ደግሞ ሲንቀሳቀስ ደግሞ በዮሴፍ ደግሞ ከሱ ጋር ሆና ዙሮ ግን እንዲያው እመቤታችን 4 ንጽህና ነው ያላት አይኗ ንጹህ ነው ጆሮዋ ንጹህ ነው ልቧ ንጹህ ነው እግሯ ንጹህ ነው ሁለመናዋ ንጹህ ነው አቤግያን እኮ ቅድም ነገርኩ አይደለ አይምሮዋ ታላቅ መልኳም ውብ ነበር ብለን ይል እመቤታችን ድንግል በህሊናኪ ወድንግል በስጋኪ ድንግል ሆይ በስጋሽም ድንግል ነሽ በሐሳብሽም ድንግል ነሽ የእመቤታችን ንጽህናዋ 4 ወገን ነው አሉ አባቶቻችንና ርእይ የአይን ሰሚ የጆሮ ገሲስ የእጅ አጼኖ ያፍንጫ ማለት ነው አሁን ሽቱ አፍንጫችን ሲመጣ ለአይምሮአችን መልእክት ያስተላልፋል እጃችን የሆነ ነገር ሲነካ ለአይምሮአችን ያስተላልፋል ጆሮአችን የሆነ ነገር ሲሰማ ለአይምሮአችን መልእክት ያስተላልፋል አይናችን ያስተላልፋል ለዚህ ነው ጌታ በወንጌል ያያመነዘረ ያለው ያየ ሁሉ ማለት አይደለም አይቶ አይኑ ለአይምሮ መልእክት የሚያስተላልፍለትና አይምሮ ያንን መልእክት ተከትሎ ተግባራዊ ያደርጋል ብሎ የሚታገልበትን ሰው ነው እንጂ ለማየትማ ቅዱሳንም ያያሉ ስለዚህ 4ቱ ቀለበት ያራቱ የእመቤታችን የንጽህናዋ እነዚህ ምንድናቸው ሰሚ መስማት ርእይ ማየት ገሲስ መዳሰስ አጼኖ ማሽተት ማለት ነው ምስማክና ምስባክ የሐናና የኢያቄም ምሳሌ እንደሚናተፍ አውራ ዶሮ አድርገህ ሳላቸው አለ እመቤታችን ሁለት መሎጊያ የመጀመሪያ ብለናል ከዛ የኦርኒና የሶፊያ እመቤታችን ቅዱስ ባስልዮስን እኔም በመተሰልበት ጊዜ እነሱን አትለይብኝ ብለዋለች አንድም የዮሴፍና የሰሎሜ በስደቷ ሁሉ አልተለዩአትምና ነው እንደሚናደፍ አውራ ዶሮ አድርገህ ሳላቸው አለ የብሉይ ሊቀ ካህናት ከምስአል ካህናት ድምጽ ሰምቶ ወጥቶ ለሕዝቡ ይነግራቸው ነበር እመቤታችንም በመላከ ኡቃቤዋ በቅዱስ ሚካኤል ውቃቢ የሚል ታውቃለህ አይደል ውቃቢ በነገራችን ላይ ከጊዜ ብዛት እየተጣመመ ነው እንጂ አቀበ ጠበቀ ኡቃቤ ጥበቃ ማለት ነው ውቃቤ ያለው ኡቃቤ ነው ቡራኬ እንዳለው ሱታፌ እንዳለው ማለት ነው ከአቀበ የሚወጣ ዘር ነው
እና በመላከ ኡቃቤዋ ጠባቂዋ ተንከባካቢዋ ቅዱስ ሚካኤል ነው። በመላከ ኡቃቤዋ በቅዱስ ሚካኤል ተጠብቃ ስትኖር ከመላከ ብስራቷ ከቅዱስ ገብርኤል ተጸንሲ ተወልዲ የሚል ቃል ሰምታ አካላዊ ቃል ኢየሱስ ክርስቶስን ለመውለዷ ምሳሌ ነው። መቅደስ ዘይኬልልዋ ኪሩቤል ለስዑላን በስለ እግዚአብሔር ሙሴ በሳላቸው አምሳል ሰሎሞን የሳላቸው ኪሩቤል የሚጋርዷት መቅደስ አንቺ ነሽ አለ። አንድም በሕያዋን ኪሩቤል አምሳል ሙሴ የሳላቸው ሙሴ በሳላቸው አምሳል ሰሎሞን የሳላቸው አራት ቤተ መቅደስ አንቺ ነሽ አለ። መቅደስ የእመቤታችን ምሳሌ ነው። አንድም መቅደስ ለሊሁ ዘኮነ ኢየሱስ ክርስቶስ እንዲል አማናዊ ቤተ መቅደስ ኢየሱስ ክርስቶስን ጸንሰሽ የተገኘሽ አማናዊት ቤተ መቅደስ አንቺ ነሽ አለሽ። ቃል ዘተሰባ እምኔኪ ዘእንበለ ውላጤ ያለ መለወጥ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ የአካላዊ ቃል ማደሪያ ሆንሽ። ኮነ ሰራየ ኃጢአትነ ወደምሳሴ አበሳነ ሰራየ ኃጢአትነ ወደምሳሴ አበሳነ ይላል። እንደገና ደግሞ ሰራየ ኃጢአተነ ወደምሳሴ አበሳነ ይላል። ደጋጉን ጥቃቅኑን የጊዜውን የዘገየውን የነፍሱን የስጋውን ሲል ይደጋግመዋል። ኃጢአታችን ይቅር ያለን አካላዊ ቃል ሰአሊ ለነ ቅድስት ኃጢአታችንን ይቅር ካለ ልጅ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳል ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን። አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መና ህቡእ በውስጧ ረቂቅ መና ያለባት መሶበ ወርቅ አንቺ ነሽ አለ። ይህስ እንደምን ነው ቢሉ ጌታ ሙሴን ሸምሸር ሰጢን ከሚባል እንጨት ቆርጠህ አምጥተህ እንደ መሶበ ወርቅ አርገህ ስራው ወግበር ሎቱ ቆጽለ ወርቅ ረቃቀ ወግሉ ውስቴቱ ወርቁን እንደ ቅጠል አሳስተህ ውስጡን ለብጠው ወዘመን ሳትለካ ሳትደካ ይላል ሳትለካ አንድ ጎሞር መና በውስጡ አድርግበት ብሎታል። ምሳሌ ነው። መሶብ የእመቤታችን ወርቅ የንጽህናዋ የቅድስናዋ መና የጌታ ዘመን ሳትደካለ ሳትለካለ ጌታም ሰው ሲሆን ባህሪው አይመረመርምና እስመ እንዘ ሰብ መኑሂ እይክል ያይምሮ እንዲል ነው። ህብስት ዘወረደም ሰማያት ህብስት ዘወረደም ሰማያት አኮ ሙሴ ዘወሀበክሙ መና እንዳለው ያይደለ ከሰማይ የወረደ የህይወት እንጀራ ወሀቤ ሕይወት ለኩሉ ዓለም አበዊክሙሰ መና በሉ በገዳም ወሞቱ እንዳለው ያይደለ የዘላለም ህይወት የሚሰጥ መና በውስጡ ያለባት መሶበ ወርቅ አንቺ ነሽ አለ። ሰአሊ ለነ ቅድስት ህብስተ ሕይወት ከሚባል ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን። ይቆየን።